አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ ተመልካቾቼ እንዴት ናችሁ? ሰላም ናችሁ ሆይ? የዛሬው መረጃዬ ከየመን ኢትዮጵያኖች ምን ጉድ እንደገጠማቸው ነው የምነግራችሁ። ኢትዮጵያኖች እንግዲህ አብዛኛውን ጊዜ የመን ላይ እንደ ሀገራቸው አድርገው እየኖሩ እንደነበረ ይታወቃል። የዛሬ ዓመት አካባቢም ከየመን ለቀው እንዲወጡ ዘመቻ ተዘምቶባቸው ነበረ። ብዙ ኢትዮጵያኖችም ከየመን ወጥተዋል፣ አስወጥተዋቸው ነበረ። በባለፈውም እንግዲህ በሀና ጉዳይ በተፈጠረው ነገር ብዙ ኢትዮጵያኖች ደላሎች እየተያዙ ወደ ሀገራቸው እየተላኩ እንደነበረ አይተናል፣ ሰምተናል። ዛሬ ላይ ደግሞ እንግዲህ በዚህ መልኩ የመን ውስጥ የሚኖሩ ኢትዮጵያውያን ከ30 ሺህ በላይ እንዲሆኑ ተገምቷል። ይህም ብቻ ሳይሆን ኢትዮጵያኖች እንግዲህ የመንን ለቀን አንወጣም በማለት የመኒዎችን እያስፈራሩ ይገኛሉ። ይህንን በማስመልከት የመኒዎች ኢትዮጵያኖችን ከሀገራቸው ሊያባሩ ግድ ሆኖባቸዋል ማለት ነው። የሚያባሯቸውም እንግዲህ ከየመን በሰላማዊ መንገድ ልቀቁልን ሀገራችንን ሲሏቸው አንለቅም ብለው በየተራራውና በየከተማው በየመንገዱ የኢትዮጵያ አረንጓዴ ቢጫ ቀይ እየሰቀሉ የመኒዎችን እያስፈራሩ ከየመን አንወጣም ብለው አልበቃ ብሎ እንግዲህ መሳሪያ ጥይት ታጥቀው እየፎከሩ የመኒዎችን እያስፈራሩ የየመኒ የፖሊስ ልብስ እየለበሱ በየጫካውና በየተራራው መሳሪያ ይዘው የመኒዎችንም እየገደሉ እንደሆነ የመኒዎች መረጃውን እያጋሩ ይገኛሉ። በዚህ 3 ቀን ሶሻል ሚዲያው መነጋገሪያ ሆኗል። እኔ አንድ ነገር መነጋገሪያ ሲሆን ይሄ ነገር ብዬ ነው ወደ እናንተ የማመጣላችሁ ማለት ነው። ምክንያቱም እዚህ ጋር ተጠያቂው እኛ ኢትዮጵያኖች ብቻ ሳይሆኑ የመኒዎችን መጠየቅ አለባቸው እንዴ። ሁልጊዜ ኢትዮጵያ፣ በሳውዲ አረቢያ ኢትዮጵያ፣ በዱባይ ኢትዮጵያ፣ በየመን ኢትዮጵያ በቃ ሁልጊዜ ጥፋተኛ ኢትዮጵያ ነው የሚያደርጉት። እዚህ ጋር እኔ የራሴን ሀሳብ የምነግራችሁ ነገር ስላለ ላይክ እና ሰብስክራይብ ማድረጋችሁን እንዳትረሱ ማለት ነው። እኔ እንደዚህ አይነት መረጃ እንግዲህ ከየመን ሲመጣ የመኒዎችም መጠየቅ አለባቸው። ለምን አትሉ? ኢትዮጵያኖችን ባህር የሚያሻግራቸው ማን ነው? የመኒ። ሳውዲ የሚያመጣው ማን ነው? የመኒ ሹፌር ሆኖ 10 ሺህ 10 ምናምን ሺህ ሪያል እየተቀበለ ወደ ሳውዲ የሚያስገባው ማን ነው? የመኒ። ስለዚህ እነሱ ስለሻ አይጠየቁም። ማን ነው ጥፋተኛው? ኢትዮጵያ ስደተኛ፣ የኢትዮጵያ ህገወጥ ስደተኛ ብቻ ሳይሆን ጥፋተኛው እዚህ ጋር የመኒዎችም ተጠያቂ ናቸው። ባህርን ጀልባን እየሾፌሩ የሚያሻግሩት ማን ናቸው? የመኒዎች። ከኢትዮጵያኖች ገንዘብ ለማግኘት በዚህ ስራ የሚተዳደሩ ሰዎች በህገወጥ መንገድ ኢትዮጵያኖችን ባህር አሻግረው ድንበር የሳውዲ ድንበርን አስቆርጠው በህገወጥ መንገድ ሳውዲ ድረስ የሚያስገቡት የመኒዎች ናቸው። በየገደሉና በየጫካው መኪና ሾፌር ሆነው ከኢትዮጵያ ደላሎች ጋር ተባብለው ኢትዮጵያኖችን ሳውዲ አረቢያ የሚያስገቡት እነሱ ናቸው። ስለዚህ እነሱ ስለሻ ይጠየቁልንም። ሁልጊዜ ኢትዮጵያ እያሉ ሰሞኑን ብታው ወላሂ ላዚም መሳቂያ መሳለቂያ ነው ያደረጉን። መሳቂያ መሳለቂያ። ሂዱ ፌስቡክ ላይ ቲክቶክ ላይ አልሀቡሽ ብላችሁ ሰርች አልሀቡሽ በየመን ብላችሁ ሰርች አድርጉ። ሀበሻዎች በየመን ብላችሁ ሰርች ብታረጉ ወላሂ ላዚም መሳቂያ መሳለቂያ ነው ያደረጉን። ብታው እዛ ጋር የሚኮመት ኮሜንት ልነግራችሁ አልችልም። ምክንያቱም እንደዚህ ህዝቡ ፍልፍል ብሎ እንደዚህ በዚህ ልክ ማለት ነው እንደምታዩት ፎቶ ስንት ጉድ እኔ እዚህ ጋር አጥፍላችኋለሁ። ስክሪን ላይ እያንዳንዱ ፎቶ ማየት ትችላላችሁ። እነዚህ ሁላ ኢትዮጵያኖች ናቸው። በየተራራው በየንትኑ መሽግ አድርገው እዚህ ጋር ደግሞ እንደምታዩት መሳሪያ ታጥቀው በምታዩት መልኩ እንግዲህ እዚህ ፎቶ ላይ የምታዩቸው የኛው ኢትዮጵያውያኖች ናቸው። የመን ነው ያሉት። 6 የየመኒ ልጆችን የየመኒ ወጣቶችን 6 ልጆች እንደገደሉ በጣም መረጃው እየተሰራጨ ይገኛል። እነሱ ታጣቂ ስለሆኑ የመኒዎችንም እየገደሉ ነፍሳቸውን እያጠፉ ይገኛል። ከአሁን በፊትም እኔ ስለ የመን ወላሂ ነው የምላችሁ ብዙ ቪዲዮ ሰርቻለሁኝ። እዛ የመን ሆነው የመኒዎችን ሲመቱ፣ ሲያስፈራሯቸው፣ ሲሰድቧቸው ምናምን የኛ ኢትዮጵያኖች የመኖችን ሲመቱ ምናምን ብዙ ጊዜ ቪዲዮ ሰርቻለሁ። ከዛሬ ዓመት ወዲህ ሁልጊዜ የመን ላይ በሚነሳው ኢትዮጵያኖችና ሀበሻ እየተባለ ማለት ነው። አሁን ላይም እንግዲህ ይሄ ነገር የተከሰተው የመን ቁጭ ብለው የኛዎቹ ኢትዮጵያኖች ይህንን ቪዲዮ እስከ መጨረሻው ስታዩት ምን እንደሚያደርጉት ያላችሁ ጉዳያቸውን ማለት ነው። ምን እንደሚያደርጉት ያላችሁ እንደዚህ እንግዲህ አገራቸው ይመስር መሳሪያ ታጥቀዋል። እንደዚህ የሚያደርጉት እንግዲህ በዲሃ ገንዘብ ዲሃን እያስለቀሱ ወጣትን እያገቱ የኛዎቹ ደላሎች ናቸው። ታዋቂ ደላሎች ኢትዮጵያ ከባድ መሳሪያ ነው አሉ ታጥቀው ያሉት እዛ የመን ውስጥና የነማል በቃ ብሏቸው የየመኒ ወጣቶችን ደም እያፈሰሱ እየገደሉ ይገኛሉ። በመታወት መልኩ እንግዲህ እያባረሯቸው ነው። እንደዚህ ሰላማዊ ሰልፍ
አስይዘዋቸዋል። እነዚሁም የኛው ናቸው። እዚህ ጋር የምታዩት ስክሪን ለሐውለ ወላ ቁወተ ኢላ ቢላህ አላህዋ እንዲሁ ሀገራችንን ሰላም አድርገህ እንዲሁ ምን አለ ኢትዮጵያን ሀብታም ብታደርጋት በየርንበት ሀገር እንደዚህ ከምንረክስና ከምንዋረድ አንገታችንን ከምንደፋ ከዚህ ሁሉ ለምን ሀብታም አታረግንም? እና ሌላኛው ደግሞ እንደምታዩት እዚህ ጋር የሚኖሩበትን ምሽጋቸውን ተራራውን ካየማቸውን የደላሎችንም የተሳፋሪዎችንም ሁሉም የሚኖሩበት በዚህ መልኩ እያቃጠሉት ይገኛሉ ማለት ነው። ከአሁን በፊትም በሀና ጉዳይ ከ2 ወር ከ3 ወር በፊት በዚህ መልኩ አቃጥለውባቸው ነበረ። አሁን በድጋሚ በዚህ ነገር የተነሳ ኢትዮጵያኖች ከየመን አንወጣም ብለዋል እያሉ በዚህ መልኩ ቤታቸውን እያነደዱትና እያቃጠሉት ይገኛሉ ማለት ነው። እና ምን ትላላችሁ ቤተሰብ? እስኪ የራሳቸውን አስተያየት ኮሜንት ላይ ያስቀምጡ። እኛ የመኔዎችን ዘመቻ እንዝመትባቸው። እነሱ አሁን በጣም ነው ዘመቻ እየዘመቱብን ያሉ። ስለዚህ እኛም ድምጽ መሆን አለብን፣ ዘመቻ መዝመት አለብን በዚህ በሶሻል ሚዲያ። ለምን ኢትዮጵያኖች ብቻ ሳይሆኑ ተጠያቂው የመኔዎችም የኢትዮጵያ ስደተኞችን ህገወጥ ስደተኞችን አትቀበሉ፣ ባህር አታሻግሩ፣ ድንበር አታስቆርጡ፣ እኛ ብቻ ሳይሆን እናንተም ተጠያቂ ናችሁ ብሎ አንድ ታዋቂ ሰው፣ አንድ ታዋቂ ዩቲዩበር፣ አንድ ታዋቂ ፌስቡከርም ሆነ ቲክቶከርም ሆነ ስለ የመኔዎች በቃ ጥሩ ቪዲዮ ሰርቶ ሶሻል ሚዲያ ላይ ቢወስድ እኛ ተቀብለን ያንን ቪዲዮ እናሰራጫለን። ካላስ ከዛ በኋላ ኢትዮጵያ ይህ ችጋራማ ሀገር እያሉ ስማችንን አያጠፉብንም ማለት ነው ቤተሰብ። እና ምን ትላላችሁ በዚህ ነገር? ምን ትላላችሁ? እዛ ጋር እነሱ ጥቅም ቢኖራቸው አይደል እንዴ በየተራራው ስንት ዲሃን ስንት ሴቶችን ስንት ወጣቶችን እያገቱ እየደበደቡ እዛ አብረው ተባባሪዎቹ እነሱ አይደሉ እንዴ? በሀና ጉዳይ ራሱ እኮ ተጠያቂዎቹ ሲባሉ የነበሩት ራሳቸው የመኔዎች እኮ ናቸው። እገሌ አለቃ ነው፣ እገሌ ዋናው ነው። እነሱም ያጋሽ ተባባሪ፣ የደላላት ተባባሪ ናቸው፣ የገዳይ ተባባሪ ናቸው እነሱም ማለት ነው። እና እዚህ ጋርም እንግዲህ እነዚህ ጎረምሶች የኛዎቹ ጎረምሶች ባንዲራቸውን ሰቅለው ከየመን የሚያስወጣን ማነው ወንዱ እያሉ እየፎከሩ ይገኛሉ ማለት ነው። ወይ ዘንድሮ ማለት አሁን ነው። የኢትዮጵያ ባንዲራ አረንጓዴ፣ ቢጫ፣ ቀይ የመን ተራራ ላይ እየተውለበለበች ትገኛለች። በዚህ መልኩ ያ ሰላም መራሄሎ ጀነን ሰራሃ እና ምን አለ ደህና ሀገር ላይ ባንዲራቸውን የኢትዮጵያ ባንዲራ ደህና ከተማ ላይ ሰቅሎ ከዚህ ሀገር አልወጣም ቢል የመን ተራራ የመን በረሃ ላይ ባንዲራ ሰቅሎ እንደዚህ ያስቅብናል። ወላሂ ታዚም እዚህ ቪዲዮ ስራ አረቦቹ እንደዚህ ሲስቁ እንደነበረ በኮሜንት ብታው ማለት ነው። ሰው ደህና ሀገር ይዞ ከዚህ ሀገር አልወጣም ብሎ ችግር የለውም ቢዋጋ ቢጋደል እንዴ የመን ተራራ ጫካ ውስጥ ምን ፈልጎ ነው የኢትዮጵያ ባንዲራ ሰቅሎ ከየመን አልወጣም ማን ነው የሚያስወጣኝ አንወጣም እያሉ እየፎከሩ ያ ኢላሂ ምን ጉር ነው ዘንድሮ። እና ቤተሰብ የዛሬ ቪዲዮ ይሄንን ይመስላል። ከተመቻችሁ ላይክ ሰብስክራይብ አድርጉ አለኩልህ እና እንደዚህ ነው።